ሰላም ሰላም እንኳን ወደ ቪዚቲንግ ኢትዮጵያ ቻናላችን በደህና መጡ። ዛሬ ዘንላችሁ የመጣነው ታላቁን ሜጋ ፕሮጀክት የሆነውን አደይ አበባ ስቴዲየም ነው። አዲስ አበባ የኢትዮጵያ ልብ፣ የባህልና የታሪክ መናገሻ ናት። ዛሬ ደግሞ የኩራታችን ማማ ወደ ሆነው የኢትዮጵያ ስፖርት አዲስ ምዕራፍ ወደ ተጻፈበት ታላቅ ስፍራ እንወስዳችኋለን። ይህ የአደይ አበባ ብሔራዊ ስቴዲየም ነው። ከሩቅ ሲታይ ውብ አበባ፣ ከቅርብ ሲፈተሽ ደግሞ የኢንጂነሪንግ ጥበብ ማሳያ ነው። ከ60 ሺህ በላይ ደጋፊዎችን በጉጉትና በደስታ ለመቀበል የተዘጋጀ ግዙፍ የስፖርት መንደር ነው። ስቴዲየሙ የፊፋ እና የአትሌቲክስ ማህበራትን ዓለም አቀፍ መስፈርት አሟልቶ የተገነባ ዘመናዊ የስፖርት ማዕከል ነው። ከሜዳው አረንጓዴ ሳር ጀምሮ እስከ ተመልካች መቀመጫዎች፣ ከዘመናዊ የብርሃን ስርዓት እስከ ተጫዋች ማረፊያ ክፍሎች፣ ሁሉም ነገር ጥራቱን የጠበቀ ነው። እዚህ ሜዳ ላይ ነገ ታሪክ ይሰራል። አዳዲስ የቁም ነገር አትሌቶች ይፈጠራሉ። የኢትዮጵያ እግር ኳስ አዲስ ህይወት የሚዘራበት፣ የደጋፊ ድምጽ በደስታ የሚያስተጋባበት የኩራታችን አሻራ ነው። ይህ የሁላችንም አደይ አበባ ነው። ይህ ታላቅ ብሔራዊ ፕሮጀክት ያረፈበት ስፍራ በስትራቴጂካዊነቱ ልዩ ነው። ስቴዲየሙ የተገነባው በአዲስ አበባ ከተማ እምብርት በቦሌ ክፍለ ከተማ ልዩ ስሙ ቦሌ ኢምፔሪያል ተብሎ በሚጠራው እጅግ ምቹና ዘመናዊ አካባቢ ላይ ነው። ይህ ቦታ ለአገር ውስጥ ደጋፊዎች ብቻ ሳይሆን በቦሌ ዓለም አቀፍ አውሮፕላን ማረፊያ በኩል ለሚገቡ የውጭ አገር እንግዳዎች፣ ዲፕሎማቶችና የስፖርት ቡድኖች በቀላሉ ለመድረስ እጅግ ተመራጭና ምቹ ስፍራ ነው። እንዲህ አይነቱን ዓለም አቀፍ ደረጃውን የጠበቀ ግዙፍ ስታዲየም እውን ለማድረግ ደግሞ እጅግ ከፍተኛ የሆነ የገንዘብ በጀት ተመድቦለታል። ይህንን ታላቅ አሻራ ለማሳረፍ ከ18.6 ቢሊዮን የኢትዮጵያ ብር በላይ ወጪ ተደርጎበታል። ይህ ግዙፍ በጀት በአገራችን የስፖርት ታሪክ ውስጥ ታይቶ የማይታወቅ ትልቅ ኢንቨስትመንት ነው። ይህም መንግስትና ህዝቡ ለስፖርት እድገትና ለሀገር ገጽታ ግንባታ የሰጡት ታላቅ ዋጋ በግልጽ ያሳያል። የስቴዲየሙ ዲዛይን ሲታይ በቀጥታ ውብ የሆነ የአደይ አበባ ቅርጽን ይይዛል። ይህ ደግሞ ለኢትዮጵያውያን የአዲስ ዘመን የደስታና የድል ምልክት ነው። የህንጻው ውጫዊ ክፍል የተሰራበት ጥበብ የሀገር በቀል ዕውቀትና ዘመናዊ ቴክኖሎጂን አጣምሮ የያዘ ነው። በግንባታው ሂደት ላይ የተዘረጉ ግዙፍ የብረት መዋቅሮች የስታዲየሙን ጣሪያ ሙሉ በሙሉ የሚደግፉ ናቸው። ይህ ጣሪያ ተመልካቾችን ከዝናብና ከፀሐይ ከመጠበቁም በላይ የስታዲየሙ ውስጥ የሚፈጠረው የድምጽ ድምቀት ወደ ውስጥ በመመለስ ልዩ የስፖርት ስሜት እንዲፈጠር ያደርጋል። ከባድ ማሽነሪዎች፣ የክሬን ስራዎችና የመሐንዲሶቹ ጥንቃቄ የተሞላበት ስሌት ይህንን ድንቅ ስራ እውን አድርጎታል። እያንዳንዱ የተገጠመው ብረትና የፈሰሰው ኮንክሪት የኢትዮጵያውያንን ጠንካራ የሥራ ባህልን ይመሰክራል። አሁን ደግሞ ወደ ውስጠኛው ክፍል እንለፍ። ስቴዲየሙን ሙሉ በሙሉ የፊፋ እና የዓለም አቀፍ አትሌቲክስ ማህበራትን ጥብቅ መስፈርቶችን አሟልቶ የተገነባ ነው። የሜዳው ሳር የተፈጥሮና ሰው ሰራሽ ቅልቅል ወይም ሃይብራይድ ግራስ ሲሆን ለተጫዋቾቹ ደህንነትና ለኳስ ፍጥነት እጅግ ተስማሚ ነው። በዙሪያ የሚገኙት የደማቅ ቀለም መቀመጫዎች ከ60 ሺህ በላይ ሰዎችን የመያዝ አቅም አላቸው። እያንዳንዱ ተመልካች ካለበት ቦታ ሆኖ ሜዳውን ያለምንም ጋርዶ በግልጽ ማየት እንዲችል ተደርጎ የተነደፈ ነው። ከተመልካች መቀመጫዎች በስተጀርባ የተገነቡት የተጫዋቾች ማረፊያ ክፍሎች፣ የሕክምና ማዕከላት፣ የዶፒንግ መቆጣጠሪያ ክፍሎችና የሚዲያ ኮንፈረንስ አዳራሾች ሙሉ በሙሉ ዲጂታላይዝ የተደረጉና ዘመናዊ መገልገያ ያካተቱ ናቸው። በአሁኑ ዘመን ስፖርት ያለ ቴክኖሎጂ አይታሰብም። የአዲስ አበባ ስቴዲየም የቫር ቴክኖሎጂ ጨምሮ እጅግ ዘመናዊ የካሜራ መቅጠሚያ ቦታዎች ይዟል። የስፖርት ጋዜጠኞችና የቀጥታ ስርጭት ባለሙያዎች ስራቸውን በጥራት ማስተላለፍ እንዲችሉ ሰፊ የሚዲያ ዞን ተዘጋጅቶላቸዋል። በስቴዲየም ውስጥ የተገነቡ ሁለት ግዙፍ የኤልኢዲ ስክሪኖች የጨዋታውን ውጤት፣ ደጋሚ ምስሎችና መረጃዎችን ለተመልካቾች በግልጽ ያሳያሉ። የብርሃን ስርዓት ወይም ፍሎድ ላይትስ ደግሞ በሌሊት የሚደረጉትን ጨዋታዎች ልክ እንደ ቀን በደመቀ ሁኔታ እንዲካሄዱ ያደርጋል። ይህ ማለት የአደይ አበባ ስቴዲየም የሀገር ውስጥ ዋንጫ ብቻ ሳይሆን የአፍሪካ ዋንጫና ታላላቅ የዓለም አቀፍ ውድድሮችን በብቃት የማስተናገድ ሙሉ አቅም አለው ማለት ነው። የኢትዮጵያ እግር ኳስ ፌዴሬሽን እና የሚመለከታቸው አካል ስቴዲየሙን ሙሉ በሙሉ ወደ ስራ ለማስገባት የመጨረሻው ምዕራፍ ላይ ይገኛሉ።
ይህ ስቴዲየም ወደ ስራ መግባቱ ለዋሊያዎች ወይም ለወንዶች ብሔራዊ ቡድንና ለሉሲዎች ወይም የሴቶች ብሔራዊ ቡድን ትልቅ ጉልበት ነው። ከዚህ ቀደም ብሔራዊ ቡድናችን የሜዳውን ጨዋታ በሌላ ሀገር ለማድረግ ይገደድ የነበረበትን ጊዜ ያበቃ ይመስላል። የአደይ አበባ ስቴዲየም መመረቅ የኢትዮጵያ እግር ኳስ በገዛ ሜዳው ላይ በራሱ ደጋፊ ፊት እንዲጫወት እድል ይከፍታል። የኢትዮጵያ ተንታኞች እንደሚሉት ይህ ስቴዲየም የኢትዮጵያ ክፍሎች በካፍ ቫምፒዮንስ ሊግ እና በሌሎች አህጉሪት ውድድር ላይ ያላቸው መወዳደር አቅም በከፍተኛ ደረጃ ያሳድገዋል። የአደይ አበባ ስቴዲየም ከስፖርት ባለፈ የአዲስ አበባ ከተማ ትልቅ የኢኮኖሚ እንቅስቃሴ ነው። በስቴዲየሙ ዙሪያ የሚገነቡት የገበያ ማዕከላት፣ የምግብ ቤቶችና የስፖርት ዕቃዎች መሸጮች ለብዙ ሺህ ወጣቶች የሥራ ዕድል ይፈጥራሉ። ታላላቅ የውጭ ሀገራት ቡድኖችና ደጋፊዎች ወደ አዲስ አበባ ሲመጡ የሀገሪቱን የቱሪዝም ዘርፍ ያነቃቃል። ሆቴሎች፣ የትራንስፖርት አገልግሎትና የባህል ማዕከላት የዚህ ታላቅ ስቴዲየም ተጠቃሚ ይሆናሉ። በተጨማሪም ስቴዲየሙ የሚገኝበት አካባቢ የትራንስፖርት መሰረተ ልማት እንዲሻሻል በማድረግ የከተማው ውበትና ዘመናዊነት ይበልጥ ጎልቶ እንዲታይ አድርጎታል። ከ60 ሺህ በላይ ተመልካች በሚገኝበት ስፍራ ደህንነት ቀዳሚ ጉዳይ ነው። የአደይ አበባ ስቴዲየም እጅግ ዘመናዊ የሲሲቲቪ የደህንነት ካሜራዎችና ማዕከላዊ የቁጥጥር ክፍሎች ወይም ኮንትሮል ሩም የተገጠሙለት ሲሆን የሜዳውና በስቴዲየም ዙሪያ ያለውን እንቅስቃሴ 24 ሰዓት ይከታተላል። ወደ ስቴዲየሙ የሚገቡት በርካታ የኤሌክትሮኒክስ መግቢያ በሮች ተመልካቾች ያለምንም መጨናነቅና ሰልፍ በሰላማዊ መንገድና በፍጥነት ትኬታቸውን አስነብበው እንዲገቡ ያስችላል። ከዚህም በላይ ድንገተኛ አደጋዎች ቢከሰቱ እንኳን መላው ስቴዲየም በጥቂት ደቂቃዎች ውስጥ ሙሉ በሙሉ መውጣት እንዲችል ተደርጎ ዓለም አቀፍ የአደጋ መከላከያ መስፈርቶችን አሟልቶ የተገነባ አስተማማኝ መጠለያ አለው። ከህልም ወደ እውን፣ ከእቅድ ወደ ታላቅ ግንባታ የአደይ አበባ ብሔራዊ ስቴዲየም የኢትዮጵያ አንድነት የጽናትና የችሎታ ማሳያ ነው። ይህ ስፍራ የነገውን ድላችን መገኛ፣ አዲሱ የስፖርት ታሪካዊ መጻፊያ ነው። በዚህ ውብ አረንጓዴ ሳር ላይ በሚደረገው እያንዳንዱ ጨዋታ በሚቆጠረው እያንዳንዱ ጎልና በደጋፊ መልካም ድምጽ የኢትዮጵያ ስም በዓለም መድረክ ላይ በኩራት ይጠራል። ህልማችን ዛሬ እውን ይሆናል። ይህ የእኔ ያንተና የሁላችንም ኩራት የሆነው የአደይ አበባ ብሔራዊ ስቴዲየም ነው። ለሀገራችን አዲስ የድል ምዕራፍ። የዛሬው የአደይ አበባ ስቴዲየም እይታችን ይሄንን ይመስላል። ቪዲዮ ላይክ፣ በቀጣይ የምንለቃቸው ቪዲዮዎች እንዲደርሳችሁ ደግሞ ሰብስክራይብ በማድረግ የኢትዮጵያን ስፖርት አንድ ላይ እንደግፍ። ስለተከታተላችሁን እጅግ በጣም እናመሰግናለን። በቀጣይ እንገናኛለን። ቻው።